ዛሬ እንዲህ ሄሉዬ አባት አንጀቴን የበላኝ የለም። በጣም ነው ያሳዘነኝ እውነት ለመናገር እኔ እንደዚህ ስለሆንኩኝ ነው በእኔ የምትጫወትብኝ ነው ያለው የኔ አባት። አይክፋቸው እውነት ለመናገር። ቆይ ተረጋጋ፣ አንተ ቆይ ተረጋጋ፣ ቆይ ተረጋጋ። ማሞስ አስወጡልኝ በቃ አይኑን ማየት አልፈልግም። ተምሮ ደረጃ ይዝልኛል እያልኩ እየጠበኩኝ እሱ በዚህ ልክ ገና እንኳን አደግ ሳይል ይሄንን ነገር ለምን አደረገብኝ ነው እያለ ያለው ማለት ነው። በነገራችን ላይ ከማን ይማር ልበል? ዛሬ ልክ ነገር ነው የምናገረው እውነት ለመናገር እና እኔ በዚህ ልጅ ምንም አልፈርድበትም። ምክንያቱም ማንን አይተህ ማንን የሚባል ነገር አለ። አባት አይዞን አይዞን የኔ አባት እውነት እኔ በጣም ነው የምወዳቸውና በጣም ነው የሚያሳዝኑ። ድንግል ማርያም እናቴ ጤናውን መልሳዎት እንደ ሰው ብትሆኑ በጣም ደስ ይለኛል የኔ አባትና አንተ ደግሞ በጣም የምትገርም ሰው ነህ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ከዚህ ሆነ እያልኩ በአዲስ ቪዲዮ መጥቻለሁ። ሰላማችሁ ብዝዝት ይበልልኝ። ጠፍተናል አይደል? ዛሬ ያው ጠፍቻለሁ። እንዴት ናችሁ? ሁሉ መልካም፣ ሁሉ ሰላም አለን። ዳጊ ከማን ይማር? ናሂ እየሰራ ያለው ስራ እያያችሁት አይደል? እውነት ምን አለ? ባለፈው ለታ ላይ ገብቶ ማርያምን አለ ከዚህ በኋላ ከውብዬ ጋራ በትዳራችን መሀል ማንንም አናስገባም አንጣላም ብሎ ላይቭ ላይ 800 ነው 1000 ምናምን ህዝብ እያለ የተናገረው ናሂ ተብዬው ማለት ነው። ዛሬ ደግሞ ምን አይነት ድራማ ጀመሩ? እነሱ ደግሞ ከልጅ ቶፊቅ ጋራ ምናምን ተመሳጥነው ደግሞ ሌላ ድራማ ጀመሩ ማለት ነውና እኔ ይሄን ልጅ አልፈርድበትም ልላችሁ ፈልጌ ነው። ያየው ከወንድሙ ነው። ወንድሙ ምን እያሳየው ነው? ወንድሙ ምን እያስተማረው ነው? ታዲያ በዚህ ልጅ ትፈርዱበታላችሁ? የምሬ ነው። አትፍረዱበት። እያየ ያለው ወንድሙ ነው። ወንድሙ ምንድነው እያስተማረ ያለው? ሚዲያ ላይ ለስሙ የተጋቡት በቤተ ክርስቲያን ነው። ግን እንኳን አንድም ስርዓት የለውም የቤተ ክርስቲያን የተጋቡት። የምሬ ነው የምላችሁ። እንዲዛ በሚዲያ እሷም እየወጣች እሱም እየወጣ እንደዛ እየተነጋገሩ እንደዛ ነው በቤተ ክርስቲያን መጋባት ማለት እንዴ? ይሄንን ካላወቃችሁ የቤተ ክርስቲያን ስርዓትን ካላወቃችሁ ባለማያችሁ በጭፈራችሁ ወደ ትዳር አለማችሁ መግባት አለቀ። ይሄንን እኔ ናሂም በውስጥ ብዙ ነገር እየጻፉ ነግሬዋለሁ። ተው ተመለስ፣ በፊት ተመለስ ናሂ አልኩት። ተመለሰ፣ ታረቁ። አሁን ግን ደግሞ ይሄን ስራ ሲጀምሩ አንድም ቀን ጽፌለት አላውቅም። ምክንያቱም አልጽፍም። ምክንያቱም ሆን ብለው እንስራ ብለው እየሰሩ ያሉት ስራ ስለሆነ ለምን እጽፋለሁ? አልጽፍም እንዴ የምር ለቤተሰቦቻችሁ። አሁን አንተ እውነት ይሄንን አድርገህ ከሆነ ዳጊ ተብዬው እምግርም ነህ። እውነት አይደረግም። አንተ እኮ ገና ልጅ ነህ ገና እንዴ። ይሄን ካደረግክ በጣም ጥሩም አይደለም አባቴ የምር እንዴ የኔ አባት እንደው ፈጣሪ ጤናውን ይመልስለት የኔ አባት። እውነት እንደው አንድ ቀን አያችሁ እኔ ተቀምጬ ስላየህ ነው እንደማልንቀሳቀስ ስላወክ ነው የምትጫወትብኝ ነው እያለ ያለው አያችሁ አይደለ? እና አንድ ቀን እግዚአብሔር ጤናውን ይመልስልዎታል የኔ አባት። አይዞን ፈጣሪ ምን ይቸግረዋል? አይቸግረውም አንድ ቀን እውነት ለመናገርና ተው እባካችሁ ቤተሰቦቻችሁን እንትን አታስብሉ። ማርያምን ጥሩ አይደለም፣ ድራማ አይደለም ብላ ተናግራለች የሄሉ እናት። ድራማ አይደለም ይሄ ነገር። ድራማ እየመሰላችሁ ከሆነ ድራማ አይደለም ነው ያለችው የእውነት። ስለዚህ እባካችሁ ቤተሰቦቻችሁን እነዚህም በሚዲያ የሚታወቁ ቤተሰቦቻችሁን አንገት አታስደፉ እባካችሁ። ጥሩም አይደለም ዳጊ። እኔ እንጃ አላቅም። አንተም ለዚህ ደርሰህ ይሄን ካረክ በጣም ነው የሚገርመው። ያ ሲመከር አይገባው ምን ያህል ልጅሽን ይዘሽ ውጭልኝ ከቤት ልጆቹን አስይዞ እያንከራተተ ለብር ብሎ ለዩቲዩብ ብር ተብሎ መድኃኒዓለም አባት ይድረስልኝ። ምን አይነት ጊዜ ላይ ነው የደረስነው ዘንድሮስ? ማርያምን
ምን አይነት ጊዜ ላይ ነው የደረስነው እላለሁ አንዳንዴ። ማርያምን ውዶቼ ምን አይነት ጊዜ ላይ ነው የደረስነው? እንዲህ ነው ጊዜ በቃ እንደዚህ በቃ የማንከባበርበት ባልና ሚስት የማይወደድበት እንደዚህ አይነት ጊዜ ላይ ከደረስን ኧረ አይነፋም፣ አይነፋም፣ እውነት አይነፋም፣ አይነፋም። እና ሄሉዬም ጠፍታለች ልጅም በቲክቶክ ነው እያየኋት ያለሁት። እና እንግዲህ ሄሉዬ አንቺ ብትሆኝ እንግዲህ ይህን ነገር አስተካክሊው። አባታችሁ ማዘን የለባቸው እውነት እንደዚህ ሆነው ለራሳቸው ጤናቸው እንትን ብለው በዚህ ላይ ደግሞ ማልቀስ ተገቢ ነው ብዬ አላስብም። እና አንድ ነገር በይ ሄድሻለሁኝ የኔ ቆንጆ፣ ይህን ነው የምለው። ብቻ እውነት ከሆነ ትንሽ ይከብዳል ልጆችዬ። እናትና አባት ልጅ ተምሮ ይወጣልኛል እያለ ነው ገባችሁ? የሰው ደግሞ ተማሪ ደግሞ ይሄንን ተዋረገ ደግሞ ጥሩም አይደለም እላለሁ። እወዳችኋለሁ፣ አከብራችኋለሁ። መልካም ምሽት ይሁንላችሁ። በሌላ ቪዲዮ ከስታለሁ። እስከዛ ሰላማችሁ በዚህ ይበል። ሀሳብ አስተያየታችሁን ስጡ። መልካም ቆይታ። ባይ ባይ የኔ ውዶች። በጣም እንትን ብሎኝ ነው የሄሉ አባታን በጣም በቃ ሀሳቤን ለመግለጽ ፈልጌ ነው እና ይሄን ቪዲዮ ልሰራ የወደድኩት። መልካም ቆይታ። ባይ ባይ።